ዛሬ መተንላችኋል። ላይክ ያርጋችሁ ይሄን ቪዲዮ የተሰማችሁን የመጻፍ መብት አላችሁ። የፈለጋችሁትን ኮሜንት አብርሽን እሄድበታለሁ። ዛሬ ከገለሞታና ከሐራሚ ሴት ከአንተ ማጣት አልፈልግም ካለ ሴት ጋራ አማች ቤት ወስዶ ማገናኘት ማለት ንቄት ነው። ይሄ በጣም ንቋቸዋል የአብርሽን የሩታን ቤተሰብ። አብርሽ ማለት የራሱን ብቻ እንጂ የሰው ስሜት የማይረዳ ሰው ንቀት ነው። የትኛው ንቀት ነው? እኔ ምን ትሰሪያለሽ? እናት አባቴ ቤት ሁሉም ነገር እኮ በቃ በቃኝ ብዬ እኔ ከሁሉም ነገር ስርቅ ለምን ነው የምትከተሉኝ? አይገባኝም። ለምን መጣሽ? የመጣሁበትን ምክንያት እኮ እየነገርኩሽ ነው። አልፈልግም። አንቺም ከነ ምክንያትሽ መምጣት አያስፈልግሽም። ከነ ምክንያትሽ እዛው መቅረት ትችያለሽ እኮ። ለምንድን ነው ታዲያ በእኔ ስም ለምንድን ነው ከሱ ጋር ልትጣይ የምትሞክሪው? ከህይወታችሁ ወጣሁኝ አይደል እንዴ ሩታ? እንዴ ከህይወታችን የወጣሽው አንቺ ሩታ ለምንድን ነው ነገሮችን ወደ ሌላ እንዴ? እሷ የገዛችው ነገር ምንም አይነት ነገር የለም። በቃ አሁን እሺ ተው እንዴ አሁን ይዛት ሂድ። ከዚህ ምንም ነገር አልፈልግም። ሰምተኛል አይደል እኮ ሩታ? እንሄዳለን፣ ግን ደግሞ መጀመሪያ ያለውን እውነታ እንድታውቂ ስለምፈልግ ነው። በቃ እሷንም እውነቱንም ከነ እውነቱ በቃ ትሂድልኝ። አልፈልግም። አስወጣልኝ። የመጣንበትን ነገር አልፈልግም። ከኔ አፍዮ የሰማሽ ነው። እኔ አልገዛሁልሽ። አልፈልግም። በቃ ምንም አታሸጅኝ። አልፈልግም። ሩታ ሌላ ሰው ነው የምታምኚው እኔን ነው? ቆይ ይኸው እሺ አታከብሪንም እንዴ ብለህ ልትናገረኝ ይቅርና። ስለዚህ አሁን እናንተ ትሄዳላችሁ ወይስ እኔ ልግባ? ሩታ ወይ ደግሞ አንግባባል። ይቅርታ አድርግልኝ እና በእንደዚህ አይነት ወይ መግባባት ስለማንችል ደህና ሁኑ ሩታ። ታዲያ እዚህ ጋር ቆሜ ልቀር ነው? ሀሳቡ እንደዛ ነው። አልገባህም? በጣም አክብሬ ነው ቆሜ እያናገርኳችሁ ያለሁት እኮ። ቢያንስ በቃ ተረጃ የመጣንበትን ነገር በቃ እሺ፣ ተረዳኋችሁ። ሁሉን ነገር ሰማሁኛ። በቃ መረዳት እንፈልገውን ተረድቻለሁ። ማወቅም ያለብኝን አውቄያለሁኝ። አሁን ልገባ ነው። ጨረስኩ ነው ወይስ የምትጨምሩልኝ ነገር አለ? ሌላ የለም አይደል? ምንም የምትጨምርልኝ? ስለዚህ ልሂድ፣ ልቀቅኝ። ውሽማ ጋር ሂዶ ሰላም ይሆናል እንዴ? ልጅት የጠላችሁ ሩታ እሷን ነው። የአብርሽ ሀሳብ ምንድን ነው? ወርቁ ወት ሄደ ታስጠላ። እኔ የገረመኝ እኮ አብርሽ ማለት ነው ምን እንድትረዳው ነው የፈለገው? የጠላቸው ሄርሜላን የሚዲያ ህያን ደግሞ ብሎ አባቷ ቤት ይዟት ሄደ። የገርማቸውን ፋሚሊዎች ግን በምን አይነት ነገር ነው? ወዳም ጠልታም ፍርጥ ብትላለች እንጂ ሄርሜላን አላርቅም ወዳ ትቀበል እኮ ነው ይሄ ነገር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ዛሬ ቪዲዮ እንግዲህ አብርሽና ሩታ ተለቀዋል። እኛ ያልጠበቅነው ነው የሚመጣው። እርግጥ እንደሚሄድ እርግጠኛ ነን። እሷን ይዞ የሚያደርገው ነገር እሱ ፊዚካሊ እንደዛ እንደሆነ ስለሚገባን ማለት ነው። ነገር ግን ዛሬ ማለት ነው ምን አይነት ቅንጭላት እንዳለው አብርሽ የምጠላትን ሴት አባቷ ቤት ድረስ ይዞ መሄድ ንቄት ነው። ይሄ ምንም አታመጣም። ወዳ ተቀበል ነው አይደለም? ሲጀመር መኪናው ውሸት ነው። ይሄ ከሆነ ማለት ነው መኪናው ውሸት ነው። እንዴት ቢንቃት ነው ግን ሩታን አብርሽ? ለምንድን ነው እንደዚህ ማድረግ የፈለገው? ሽማግሌ የለም እንዴ? በውስጥ መጨረስ የለም? ለሚዲያ አሳልፎ ሚስጡን ለመስጠት የሚፈልገው ለምንድን ነው? እጁን ይዛ አይታችኋታል። እንግዲህ የምጠላውን ነገር ነው የሚያደርገው። ወዳ ትቀበል፣ አምና ትቀበል። ከሄርሜላ ርቅም ነው አይደለም? በቃ ትዳሩን አልፈለገውም አብርሽ። ወላሂ ትዳሩን አልፈለገውም። ምንም አንልም። ወደዛ ፋሚሊዎች ላይክ እያደረጋችንን ቪዲዮ ማለት ነው። ትዳር የሚፈልግ ሰው ያስታውቃል። ታው ያለችውንና እያተናገረች ነው፣ እያያቸዋን ነው። እኔ የማልፈልገው ነገር ይሄ ነው ብዬ ነግሬሃለሁ። አንተ ግን እኔ ጋር ቀመተህ ማታ ከሌላ ሰው ጋር ነህ። ይሄን ነገር አልፈልገውም፣ ቅርብኝ፣ አልፈልግም ማለት ልክ ናት። ሁለት ባንድ መምራት ይችላል አንዱ ወንድ። መጀመሪያ ሚስቱን ክብር ሳያስጠብቅ ነው እንደ ሄርሜላ ጋር የሚያሽቀብጠው። መጀመሪያ የሩታ ልብ ሳይጠግብ የሩታን እጁ ላይ ታያስገባ ከሌላ ሰው ጋር። ይህ እኮ ትክክል አይደለም። በቃ እኔ አምባገነን ነኝና እኔ የፈለግኩትን ሰው ይቀበለኝ እኮ ነው። ላይ በጣም ነው የሚያስጠላው። እኛ ሩታን ማታውን እንዴት ነው ምንድን ነው እያልን ነበረ።
ለምንድን ነው ይሄ ነገር ብትቶ በቃ ተወት ብታረግ ነበር የምንለው። ነገር ግን ክብር በላይ የለም። አንድ ለባሌ የምፈልገውን የድሮ ለወደፊት የሆነኝ ያልኩትን ባሌን አሳልፌ ሌላ ሴት ለቅቄ እኔ ኖርማል መሆን አልችልም። እንዴት ነው የምንሆነው? ወላሂ ፋሚሊ ባሌን የራሴ ያልኩትን ሰው ለሰው አሳልፌ ጓደኛ ናትች ብዬ ወድጄ እንድቀበል ነው የሚፈልጉት? ያ ባናታችሁ ይተከሉ። እንደ አይነት ሰው እንዴት ነው የምቀበለው? በጣም ነው የሚያስጠላው እኮ አብርሽ። አሁንም የእሷን የሄርሜላን ማራቅ አይፈልግም። 4 ነጥብ። እሷም ችግሯ እንደዛ ነው። ተወይታችሁ ወጥቻለሁ አለ። ምን ሆነ የወጣችው? ዙሪያውን እየሄደች አይደል እንዴ? አንዴ ያርግሻለሁ ትላለች፣ አንዴ ያሞኛል፣ ካንተ መለየት አልፈልግም፣ ህይወቴ ነህ። እንዴት አድርጋ ትረዳት? በቃኝ እኔ ካንቺ ወድ ትዳር የፈረሰብኝ ብሎ እኮ ማስገለል ይችላል። በእውነት በጣም ነው የሚያስጠላው። እናንተ የሩታ ስም ስለሚገን ነው። አሁንም ሩታዬ ዛሬ ውሳኔዋ በቃ ታወዳ ቢደውሉባት ባይደውሉባት በቃ ህይወቷን ልጇን ራሷን መታረስ ነው ያለባት። ከቤተሰቧ ጋር መምጣት ነው ያለባት። እሱ እንደፈለገ ይሁን ይዝለል። ገና ነው፣ አይምሮ አልበሰለም፣ ገና ነው። እሷ የምጠላውን ነገር ለማቆም ፍላጎት የለውም፣ አያቆምም። አሁን እንደምታወቅ ከሆነ ሩታን ለመጫን እንጂ ሄርሜላን መጫን አይፈልግም። ይሄ ምንድን ነው? መጠባበቂያ ነው። ባንክ ምንድን ነው የሚባለው? ወላሂ መጠባበቅ። ሩታን እምቢ ካለችን ብሎ እሷን የሄርሜላ መጠባበቂያ ነው ያደረጋት። የሩታን ጸባይ ስለሚያውቅ አትንኩብኝ ስለሆነ ያን ነገር ደግሞ መቀበል አይችልም አብርሽ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ውድ ፋሚሊዎች፣ ሴት ልጅ እንዴት ነው ይሄን ወዳ የምትገባው? የእሱ ወርቅ ለምን ባናት አይተከልም? ሲጀመር መኪናው ውሸት ነው ብዬ ነው የማምነው እኔ በእውነት መኪና ሰጥቷት ወርቅ ደግሞ ሩታዬ የዝህን አላትሆንም። ውሸት። ላይክ ሰብስክራይብ ሼር እያደረጋችሁ ቪዲዮ እስከ መጨረሻው ላይክ እያደረጋችሁ ወድቼ ማሮቼ። እኛ በሰው ልጅ ክፋት አንፈልግም። ነገር ግን ሄርሜላ አሁንም ከአብርሽ ህይወት ለመውጣት አላማውም የላትም። ወጥቻለሁ አለ። የምንዋን የወጣው የምትሰራው ስራ አብርሽ እና ሩታ ነው የሚያቃርብ አይደለም። ሩታዬ እንዴት ነው የምትረዳው? እንዴት ነው እናንተ የምትረዱ? እስኪ ኮሜንት ላይ አስቀምጡ። እንዴት ነው የምትረዱት? አንድ ትዳራችሁ ከሌላ ሴት ጋር እየመጣ ደግሞ አባቷ ቤት ድረስ ወስዶ ስሚያት። ምን ነው የምትሰማት? ችግሩ መንስኤው ከማን ሆኖ ነው? እሱ እንደፈለገ የሚሰራውን ቪዲዮ ሩታ አምና እንድትቀበል ከሌላ ሴት ጋር ሲያሽቀብጥ አምና ትቀበላለች። ያው ሁሉ የፊት ያሳለፈችውን የወጋ ቢረሳ የተወጋ ረሳ። እውነቷን ነው እኮ በእርግዝና ያሳለፈችው ህይወት መቼ የምትረሳው አይደለም ሩታ ሀብቴ። ላይክ ሰብስክራይብ አድርጉ ወዶቼ። ይህን ቪዲዮ እስከ መጨረሻ አይታችሁ የተሰማችሁን ጻፉ። ሩታ ሀብቴ አሁንም ከእንዲህ አይነት ህይወት መውጣት ከፈለገች በቃ ቪዲዮ በቃኝ ህይወትህን ምራ ብላ እንደዚህ ስትሰጠው የመጨረሻ ወርቁን ከስክሶ እንሄደው በዛ ማለት ነው። ተመልሶ ያነሳዋል፣ ግን ለቪዲዮ ነው። ላይክ ሰብስክራይብ አድርጉ። እኛ ሴቶች ክብራችንን ብናስጠብቀው ሆም ጠጥ ስንል ነው። መለዛለዝ ምናምን ጥሩ አይደለም። አብርሽ አሁንም ሩታ ይቅርታ ስላበዛችበት ድሮ ይቅርታ የምታደርግለት ብዙ ነገር ስላለ አሁንም ወዳ ትቀበላለች። ሄርሜላም መጎዳት የለባትም እኔ ጋር መሽቀበጥ አለባት ብሎ ያመነ ቅንጭላና ያለው አለበዛ እሷን ይዞ እናትና አባት ቤት ድረስ አይሄድም ነበር። በእውነት ውስጡ በጣም አብርሽ ከባድ ሰው ነው። እንዴት አማት ቤት እሱ ለራሱ መግባት የለበትም ነበር፣ እንኳን ሌላ ውሽማ። ምን ያክል ቢያስባል ኖርታል። በጣም ነው የሚያስጠላው። አይቻልም እንደዛ እና ላይክ ሰብስክራይብ አድርጉ የኔ ወዶቼ ማሮቼ፣ በጣም የምወዳችሁ። ሩታ ሀብቴ እንግዲህ ታወዳ ሲረፍት ታገኛለች ብዬ ተስፋ አደርጋለሁኝ። በራሷ ቻናል እንደምትመጣ ተስፋ እናደርጋለን። አራሷን በሰላም ትታረሳለች ብለን ተስፋ እናደርጋለን። እንግዲህ ሰላሙን ያብዛላቸው ባሉበት። እኛ ለማሽቃበጥ እና ለምናምን እንደዚህ ላልዋልታ ጊዜ የለንም። ቶክቶክ ላይ ያላችሁ ፋሚሊዎችም በቃ መተው ነው ያለባችሁ ብዬ አስባለሁ። ራሳችሁን ከማንም ጋር መዋጋት የለባቸውም። እነሱ ያላሰቡትን ህይወት እኛ ማሰብ አንችልም። እነሱ ክብር ትዳር እንዴት እንደሚመራ መቼም ኮሜንት ላይ ብዙ ተምረዋል። ብዙ የበሰሉ እህቶች አላት ሩታም አብርሽም እንደዛው። ነገር ግን እነሱ የሚፈልጉት
በቃ እንደዚህ ተጋጩ መኖር እስከሆነ ድረስ እኛ ደግሞ ራሳችንን ጠበቅን ፈታ ዘና ነው። እንዳትበሰጨጭ፣ አይመለከተንም። በሰው ህይወት የራሳችንን ህይወት ነው ማስተካከል የምንችለው እኛ ብዬ አስባለሁ። እና ሩታዬ አሁንም አቋሟ ልክ ናት ብዬ ነው የማስበው። በቃኝ መረዳትም አልፈለግም። እሷን ስታይ ሲጀመር ሰይጣኗ ነው የመጣው። አልፈልግም ያለችው ብቻዋን ሆኖ እንኳ ቢጠይቃት ትንሽ ትረዳው ነበረ። እንዴት ከአንተ መለየት አልፈልግም የምትልን ሴት ወስዶ ተሷ ተረጃት። አረ መገነን ያረቀችላት ወላሂ